ሳሚ ሀሴት ማን እንደሆነች አወቀ። ሳሚ ሀሴት ማናት? ጆስና ሳሚ ሀሴት ማናት እያሉ ሰላምን ሁልጊዜም ያጨናንቋል ነበር። ሀሴት ታዲያ ማናት ብሎ የተጠራጠረው ሳሚ ወይም ጆስ እሱ አላወቀም። ሳሚ ግን አወቀ። ሰላም እናቴን ላሳይክ ብላ ወሰደችው። ስለ እሷ አስተዳደግ በእንጀራ አባቷ ስትደፈር ያደገችና በእንጀራ አባቷ ስትጎዳ ያደገች ልጅ መሆኑን ለሱ አስረድተዋለች። እሱም ይሄ ሰውዬ ማን ነው የት ነው እያለ ሲኖር ነበረ። ዛሬ ግን እናቷ ስር ወስዳ እናቷ ምን አይነት ቆንጆ ናት ገና ወጣት እንደሆነችና አሳዛኝ እንደሆነች አሳየችው። እቤቷ ወስዳ ስታሳየው እናቷን ሲያይ ደነገጠ። የሰላም አክስት ሰላም ተብላ መጠራቷን አታውቅም መሰል ሀሴትዬ ብላ ሳመቻት። እሱም ሀሴት ማለት ሰላም ናት እንዲህ ብሎ በጣም ተደናገጠ። ተድንጋጤው እየተነሳ በዝምታ ተዋጠ። ምክንያቱም ሀሴት ማለት ይቺ ናት እንዴ? እስከ ዛሬ ስትፈልጋት የነበረው ሀሴት ማለት ሰላም ላለካ ብሎ ዝም አለ። እሱም ዝም ያለው ላለመናገር ነው። ምክንያቱም ከተናገረ ሰላም ትነቃበታለች። ሰላም በሰዓቱ ደንግጣለች። እንደዛ ሲሏት ላኪን ግን ሳሚ እንዳላወቀና እንዳላስታወለ ሆኖ በዝምታ አሳለፋቸው። ሳሚ አስተዋይ ነው። ሲያየት በጣም አዘና። የእናቲቱን ስቃይና መከራ አክስትየቱ በስነ ስርዓት አስረዳችው። ችግር የለውም ከዚህ በኋላ ለኔ ተዋት የእናቷን ነገር እኔ ሁሉንም ነገር ሕክምናውንም ሁሉንም ነገር አስተካክለዋለሁ ብሎ ሲላቸው ሀሴትም ሆነ አክስቷ በጣም ደስተኛ ሆኑ። የእናቷን ስቃይ ስለተረዳ ሳሚ ደስ አላት። ሀሴት ሰላም ወይም አስተዳደጓ በተደፈረችበት ሰዓት ስቃይና መከራ ብዙ እንዳሳለፈች ያው ለሳሚ ስነግረው በእናቷ እሷንም እየደፈረ እናቷንም እየደበደበ የሚያሰቃይ ነበር። ሀገር የሚመርዝ መድኃኒት ላይ ፈርሚ ተብላ አይ አልፈርም፣ ንጹሐንን አልገልም ብላ አልፈርምም ያለችው የሀሴት እናት በዛ የተነሳ ልጇንም ደፈረ፣ እኔንም ደፈረኝ፣ እናቴንም ደብድቦ ጣውላ ላይ ጥሎ ህመምተኛ አደረጋት፣ በቃ ይሄ ነው ብላ ተናገረች። ሳሚ ታዲያ ማን ነው ግን እንደዚህ ሊያደርግ የቻለው? ሰውየውን ታውቁታላችሁ ሲላቸው እሱማ በነፃነት እየኖረ ነው። ማን ደፍሮት? እሱ ቤተሰብ መርቶ ህይወቱን እየመራ እየኖረ ነው። የኔ እናትና እኔ ግን እዚህ ጋር በስቃይ እንኖራለን አለችው። ጣይኗ እንባ ይታጠጣል። እናቲቱ ማውራት እያቃታት እንባዋ ግን ይወርዳል። ይህ ሰው ግን ማን ነው? የት ነው የሚኖረው ሲላት እዚሁ አዲስ አበባ ውስጥ ነው የሚኖረው ሰውየው ታውቀዋለህ አለችው። እሱም ማን ነው ታዲያ? ታወቅኩት አላት። የራስህ ሰው ነው ታውቀዋለህ፣ እንዳውም ራስህ አብሮ ቅርብክ የቅርብክ ሰው ነው አለችው። በጣም ደነገጠ። ማን ነው የት ነው እያለ ውስጡ ይብሰለሰል ያዛ። ከዛም ወይዘሮ ሜሮን ደግሞ የሚያግትላትን ጆስን የሚያግትላት ልጅ ጋር ሄዳ ተደብድባ ጎዶሎ ሆና መጣች። ጆስን ልታሳግት ገንዘብ አስዋት ነበር። እሱን ገንዘብ ክፈይ እያለ ሲጨቃጨቃት በነበረው ሰዓት ነው ያላት። ልከፍል አይደለም የመጣሁት እንድትረጋጋና እንደምከፍልክ እንድታቅ ነው የመጣሁት አለችው። መቼ ነው የምትከፍልኝ? እከፍልሃለሁ ያልሽ እኮ ይኸው ስንት ገዳሽ፣ ካልከፈልሽኝ ስራውን አልሰራም አላት። ከዛም ስራ እያለች እየተመናደገች ስትሰርበው ይዞ እዛው አጋይቶ ውሃም ደፍቶባት ብዙ ስቃይ አድርሶባት ሸኛት። እቤት ስትመጣ ግን ብስቁልቁል ብላና ተደብድባ ስትመጣ እሱም ምን አለ? እሱም ደህና ቀጥቶሽ የላከሽ ሰው የራስሽ አጋች ነው እንዴ? ለኔ አጋች ያደረግሽው ነው እንዴ አላጆስ። ምን አገባህ አለችው። ደህና ቀጥቅጦ ልኮልኛል። እናም ቅጥቀጣው አሪፍ ነበር ይመቻል ሲላት ጆስ ለመጀመሪያ ጊዜ ደስተኛ ሆኖ የዛን ቀን ብቻ አየሁት። የዛን ቀን ብቻ ፈገግ አለ። ምክንያቱም ጥላቱ ተደብድባ ሲያይና ጥላቱ ዋጋ ከፍላ ሲያይ በጣም ደስ ብሎታል። አንዳንድ ጊዜ እኮ ጥላቶቻችን እኛን ሊያጠቁ በመጡበት ሰዓት ቢሆንም እነሱ ግን መጠቃታቸው አንድ ቀን እንደማይቀር ነው። እነሱም ታዲያ ይህን ነገር ያደረጉ
ሰውን እየጎዱና ሰውን እያሰቃዩ ሲኖሩ እነሱ ሁልጊዜም ደስተኛ ሆነው የሚኖሩ ይመስላቸው ነበር። ሜሮን እሷ ኃይለኛና እሷ ባለገንዘብ ሆና ጆስን የምታስደበድብ ሰው ነበረች። ዛሬ ግን በራሷ ፈረደባትና ራሷ ተደብድባና ራሷ ተሰቃይታ የምትመጣ ሴት ሆነች። በዛ ላይ መነሳት አቃታት። ሳሚ እያለች ስጣራ ሳሚ የት ነው ስትለው አላቅም ከሰላም ጋር ወጥቷል ብሎ ሲላት አበደች ሰከረች። ከዚህ ከሰራተኛ ቀሚስ አልጠፋም ያለው ይሄ ሰውዬ ግን ምን አስቦ ነው እገለዋለሁ እያለች ትዝት ያዘች። ወንድሜን ምንም ስታደርጊ ማየት ቆሜ የማይሽ ይመስልሻል? እኔም አልለቅሽም እኔም እገልሻለሁ እያለ ሲስትባት ጆስ አንተ ደግሞ እንቅ አድርጌ ከፈለኩ እገልሃለሁ ትለዋለች። ሲጀመር ሰይጣን ሰው እኮ ሰው መግደል ብርቁ አይደለም ይገላል። እናም አንቺ ደግሞ ይህንን ነገር እገለዋለሁ የምትይውን ነገር ደግሞ ዝም በይ አላት። ከዛ ህይወት ውጣ ውረድ ናት፣ ግን እንዳንቺ አይነት ሰይጣን አንድም ቀን አይቻል አቅም ሲላት እሷም እኔ ሰይጣን አይደለሁም ሰይጣን ያደረጋችሁኝ እራሳችሁ ናችሁ፣ እራሳችሁ ባትነካኩኝና ራስ ባትከታተለኝ እኔ ሰይጣን አይደለሁም። እኔ ሜሮን ጥሩ ሰው ነበር፣ ግን አንተ ራስህ እየተከታተል ክፉ ሰው እንደሆን አደረከኝ ብላ ነገረችው። እሱም ታዲያ እኛ ክፉ ለምን አደረግንሽ በምን ምክንያት ሲላት አንተም ከኔ ስራ አጠፋም ሰላምም ከኔ ስር አጠፋም አለችው። አንቺ ሰላምን ለመግደል ለመፈለግሽ መጀመሪያ እኮ ይሄን ነገር ባላደረሽ ኖሮ ባልሽም አይመረዝም ነበር አላት። ለአቶ ግርማ አሳልፈሽ ሰላምን ልሰጫን ነበር። አንቺ ሴት ልጅ አይደለሽ እንዴ? እንዴት ሴት ልጅ በሴት ልጅ ጨክነሽ እንዴት ለሱ አሳልፈሽ ልሰጫን ሞከርሽ ሲላት ምን አገባ አለችው። ሴት ልጅ በሴት ልጅ ጨክኖ እንዴት አሳልፎ ይሸጣል? ስንት ብር ከፍሎሽ ነበር ግን ሰላምን ለሱ አሳልፈሽ ልሰጫት ያልሽው? ለዚህ ለሽማግሌ ለወጣት እንኳ እኮ አሳልፈሽ ብትሰጫት ይሻላል። ለዚህ ለሽማግሌ ጋር ልታሳድሪያል? ሰላም እኮ በመልክም በይ በቁንጅናም በይ በአቋምም በይ በጸባይም በይ አንደኛ ናት፣ ትበልጥሻለች ሲላት እሷ ቦግ አለች። አቶ ግርማ ምችን ቢሆን አይለቃትም፣ አንድ ቀን ይበቀላታል አለ። ማለት መበቀል ከዚህ በፊት መበቀል ይፈልግ ነበር እንዴ? ጥላቷ ናት እንዴ? ለሱ ጥላቱ ናት እንዴ ሰላም ሲላት አዎ ጥላቱ ናት አለችውና ይህም ብቻ ተናግራ ወደ ክላሱ ሄደች። ጆስም ብቻውን ቁጭ ብሎ እንዴት ሰላም ለግርማ ጥላት ትሆናለች? እንዴትስ ጥላት ሆና ተገኘች? እያለ ብቻውን ይብሰለሰል ያዘ። ሳሚ የሰላምን እናት አይቶ ሀሴት ሰላም እንደሆነች አይቶ እንደ እያዘነ ነው። ሳሚ ከፊት አንቺን ባቅሽ ኖሮ አንቺ የኔ ነበርሽ ብሎ ሲላት እሷም እኔም ከፊት ከመሮም ፊት ባቅ ኖሮ የኔ ነበርክ ብላለችው። ሳሚና ሰላም ለካ ይፋቀራሉ። ሳሚና ሰላም ፍቅር እንዳለባቸው እስከ ዛሬ አላወኩም ነበረ። ግን ፍቅራቸው ድንበርም ጥሶ መከባበር ድረስ እንደደረሰ አሁን ላይ ያስታውቃል። ሳሚና ሰላም ወይም ሀሴት ይጋቡ የምትሉ እስኪ ቪዲዮ ላይ ኮሜንት ላይክ እያደረጋችሁ አበረታቱኝ። ቪዲዮን ከወደዳችሁት ሀባይብ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ምችት ይበላችሁ።